በተወረደ ሳምንት የምናደርገው ምንድነው? አረ ዛሬ በኋላ ማድረግ ነው፣ ችግር የለም ሳምንቱ አልፎ ትሁት መሆን። እስኪ ትሁት መሆን በሉ። አዎ ትሁት መሆን። ዘወረደ ብሎ የሚጾም ሰው ትሁት መሆን አለበት። እንዲሁ በዘንድሮ አብይ ጾም ይሄን ብናደርግ የምንመካው በምን እንመካለን? እውቀት ያለው በምን ይመካል? በማወቁ ይመካል። ዘር ያለው በምን ይመካል? በዘሩ ይመካል። የእናት አባቱን ዘር እየቆጠረ በአገሩ በዘሩ ይመካል። መልክ ያለው በምን ይመካል? በመልኩ። አንዳንድ መልከኛ እንደውም መልኩን ሌሎች ሰዎች እንዲነግሩት ከፈለገ በደንብ ሰሞኑን አመድ መሰልኩ እናንተ ይላል። ምን ለማለት ይመስላችኋል? መልኩን በደንብ እንዲነግሩት፣ ኧረ እናቴ አንተ እያበራ ነው እንዲባል አይነት፣ ወይም ደግሞ በቃ እንደዚያ እና መልክ ያለው በመልኩ ይመካል። ሀብት ያለው በሀብቱ ይመካል። ገርል ያለችው ደግሞ በምን ይመካል? በገርሉ ይመካል። በትንሹ ማለት በትንሹ አብሶ ከኛ የባሰ ሰው ካየንማ አይጣል አይደርስም። ትህትና ማለት ምን ማለት ይመስላችኋል? ሁልጊዜ እናገረዋለን። ትህትና ማለት ራስን ከማንም ሰው በታች ማድረግ ነው። ማንም የሚለውን አረፍተ ነገር ተመልከቱት፣ እዩት። ከማንም ሰው አሁን የእጅ ፓትርያርኩን ጫማቸውን ብስም ትህትና ነው? ልክን ማወቅ ነው። ህግ ነው ይሄ። ሲጀመር ርት ነው፣ ህግ ነው እንጂ ትህትና አይደለም። እና ድሮስ ላልስም ነው ፓትርያርክ አባት ይመስለዋል። ይሄ ትህትና አይደለም። ኤጲስቆጶስ ለጳጳስ፣ ጳጳስ ለፓትርያርክ፣ ደቀ መዝሙር ለመምህሩ፣ ልጅ ለአባቱ የሚያደርገው ትህትና ይባላል። ትህትና የሚባለው ከኛ ለሚያንስ ሰው የምናደርገው፣ እኛ የያዝነውን ነገር ያልያዘ ሰው ስናይ፣ አንተ እየጾምክ ለሚበላ ሰው ትሁት ትሆናለህ ወይ ነው። እያወቅክ የማያውቅ ሰው ሲናገር ትሰማዋለህ ወይ? እሱ ነው እያወቅክ የማያውቅ ሰው። ትህትና የሚባለው እሱ ነው። ለትልቅ ሰው እየታዘዝክ ለትንሽ ሰው እምቢ አትልም ወይ? እኔ ሳዛችሁና መቼስ የወንበሩ ስላለው ነው። የሆነ ደግሞ ጥንበቃን በእናንተ እይታ ተራ ሰው የሆነ ሰው ብታዙት ቢያዛችሁ እኩል ትሰማላችሁ? ሌላው ቀርቶ ስብከት፣ አሁን እኔ ስሰብክና እዚህ ደግሞ አንድ ሰው ተነስቶ ሲሰብክ እኩል ትሰማላችሁ? እኔ ትልቅ ነኝ አይደለም ጨዋታው። እኔ እንደዚህ አይነት ነገር አልልም፣ እግዚአብሔር ያውቃል እያልኩ ያለሁት እኛ በህሊናችን ምን ስለው ሰው አለ። መቼስ ከዚህ ስለተቀመጥኩ መምህር ልትሉ ትችላለን። ከዚህ ያነሰ ሰው የምትሉት በእናንተ ግምት የምትሉት ሰው አሁን ቆሞ ዛሬ የሚያስተምረን ቢባል ዝም ብሎ አንድ የሆነ ሰው ማለት ነው ምን ትላላችሁ ነው? ይህ እኮ ነው ችግራችን። ማለት ቀድመን ሰው እንደማይረባ እንወስንበታለን። ልቡን ማን እንዳሳየን አላውቅም። ይገርማል እኮ እገሌ እስከዚህ ነው ብለን ልኩን አውጥተን ሰፍረን 80 ኪሎ 100 ኪሎ ብለን ራሳችንን እንደምረን ጨምቀንሰን ጽፈን እንጨርሳለን። ከዚያ በኋላ አንሰማም። አንዳንድ ጊዜ ከኛ ከናቅናቸው ሰዎች እውነት ይገኛል። ሶስና ስትገደል ታውቃላችሁ። ልትገደል ተብሎ ሲፈረድ አንድ ወጣት ልጅ አይደል እኔ ከዚህ ሴት ከደሟ ንጹሕ ነኝ ያለ ከረበናቱ ሁሉ ይልቅ ዝም ብሎ ከወጣቶች ጋር ያለ አንድ ልጅ እስከዚያ ተሰምቶ የማያውቅ ልጅ ማን ነው? ዳንኤል ነው። እዚያ እኮ ነው ልዕልናው የተገለጠ። እስከዚያ ድረስ የለም። ሁሉ ሰው በሀገር ያለው ሕዝብ ሁሉ ሶስና ትገደል ብሎ ወስኗል። ያ ሰው ምና እኔ ከደሟ ንጹሕ ነኝ ምንድን ነው ያሉት? እስኪ በል እንስማ። እስመ እግዚአብሔር አልሐቀከ በማእከሌነ፣ እግዚአብሔር ከእኛ በላይ አድርጎሃል፣ እስቲ ተናገር አሉት። ቆይ እኔ ልፈትናቸው እነዚያ ሰዎች። ፍትሕ ገለጠ ማለት ነው። እውነት ከማን እንዳለች ከትልቅ ሰው ይሁን ከትንሽ ሰው፣ ከለበሰ ይሁን ከተራቆተ፣ ከተሾመ ይሁን ከተሻረ፣ እውነት ከሁሉም ሰው ትመጣለች። ጆሮን ለማንም መክፈት፣ ዓይንን ለሁሉም ሰው ለአንዱ ከፍ ለአንዱ ዝቅ አለማድረግ፣ ራስን ከሰው ጋር አለማነጻጸር፣ ለገሌ እንዲህ ተደርጎ ለእኔ ሳይደረግልኝ አለማለት፣ አዎ ለገሌ ይገባል ለእኔ አይገባኝ ማለት፣ ነቀፋን በምስጋና መቀበል፣ ትልቅ ቦታ ሳይሰጠኝ አለማለት ትሕትና ነው። እስቲ ለክርስቶስ የቀረበ ወንበር አምጡ አለ ነገሩ እንጂ አለ ወይ? እስቲ ክርስቶስ የተወለደበትን የወርቅ አዳራሽ አምጡት አለ ይል። እኛ እንኳን በአቅማችን እኮ ስሞት በዚህ ገንዙኝ እንላለን። እሱ ለአሟሟቱ እንኳን ክብር ሰጥተውታል? አልሰጡትም እኮ። በዝቅተኛ ኑሮም ልንኖር እንችላለን። መከራን በምስጋና መቀበል። አንዳንድ ጊዜ በጎ እየሆንኩ ለምንድን ነው መራራ ነገር የሚገጥመኝ ልንል እንችላለን። ክርስቶስ ውሃ ለመነ። የሰጡት ምንድን ነው? ሐሞት ነው። ከዚህ ዓለም ውሃ ስትለምኑ ሐሞት ሊቀርብላችሁ ይችላል። ይህ ዓለም እንደዚህ የሰጠነውን አይሰጠንም፣ የጠየቅነውን አያመጣም። ግፍ ነው የሚሰጠን ዓለም። ይሄ ነው ዘወረደ ማለት ይገባኛል ብሎ በምስጋና መቀበል ማለት። እኔ በልጥ ነው ዓለምን የፈተው ዘወረደ። እስኪ ዘወረደ በሉ። የአብይ ጾም ጉዞ በምን ይጀመራል? በምን? በትሕትናት ወርዶ ነው የሚጀመረው። በትሕትና ይጀመራል። የልዕልና መጀመሪያው ትሕትና ነው። ለዚህ ነው አባቶቻችን ምን ይላሉ? ትሕትና የትሩፋት ሁሉ ምንድናት ይላሉ? መሰረት ናት ይላሉ። ቤት ሲሰራ መጀመሪያ መሰረቱ እንደሚጣለው
የጸና አለት የሚባል ነፋስ ገብቶ የማይጥለው ቤት የሚባለው ትሕትና መሰረት ላይ የቆመ ሰው ነው። ትሑት ከሆንኩ ማን ይገፋል? ራስህን እኮ ከፍ ስታደርግ ነው ሰዎች ሁሉ የሚገዳደሩ እና የዐቢይ ጾም ጉዞ በትሕትና ይጀመራል። ትሑት ሆነን ምን ማድረግ አለብን ነው? ጾማችን ከሌላው ጾም የተለየ ንጹሕ መሆን አለበት ነው። ዐቢይ ጾም ራሱን ችሎ በሰዓት ብቻ ሳይሆን በአመጋገብም ጭምር ይለያል። የዐቢይ ጾም የመጀመሪያው ሳምንት እንደምታውቁት ዘወረደ ማለት ነው። እስከ ምሽቱ 12 ሰዓት ድረስ ነው የሚጾመው። ከቅድስት እስከ ሆሳዕና ያለው እስከ 11 ሰዓት ነው። የመጨረሻዋ ሰሙነ ሕማማት የምትባለው ደግሞ እስከ ምሽቱ 1 ሰዓት ማለትም ጨረቃና ከዋክብት በሰማይ ላይ ታይተው ፀሐይ ብርሃኗን እስከምትከለክል ድረስ ባለበት ሰዓት ላይ ከምግብ ከመጠጥ ክርስቲያኖች እንዲከለከሉ ይደረጋል። ይሄ በሰዓት ደረጃ ነው። ጾሙን በሚጾሙት ጾማውያን ደረጃ በአመጋገባቸው ደግሞ ስንመለከት በጣም ለጸኑትና ይህንን ጾም በረከቱን በስጋም በነፍስም ለማግኘት ለሚፈልጉት ደግሞ በአመጋገብም ደረጃም ለምሳሌ የበረቱና የጸኑ ደረቅ ዳቦና ጨው ብቻ በመመገብ እና ውሃ በመጠጣት ያሳልፉታል። ይህንን ሁሉም ሰው ሊያደርገው ላይችል ይችላል፣ አይሆንምም ጭምር። እኛ አላደረግነውም ግን ማለት ህይወቱ አይኖርም ማለት አይደለም። እኛ አልፈጸምነውም ማለት ህይወቱ አይደረስበትም ማለት ግን አይደለም። ይህንን ግን እያደረጉ የጾሙ ያደረጉት የፈጸሙት አበው እናቶቻችንም ጭምር አሉ። ስለዚህ በአጽዋማት ደረጃ ዐቢይ ጾም በአመጋገብም ሆነ በሰዓትም ጭምር ይለያል ማለት ነው። እንኳን ለታላቁ ለዐቢይ ጾም በሰላም አደረሳችሁ አደረሰን። የዐቢይ ጾም የመጀመሪያው ሳምንት ዘወረደ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዐቢይ ጾም የመጀመሪያው ሳምንት ዘወረደ ትርጉሙ ከሰማይ ሰማያት የወረደ ማለት ነው። ከሰማይ ሰማያት የወረደውን ከድንግል ማርያም የተወለደውን በጥንት ስሙ ወልድ ቃል በኋላ ስሙ ደግሞ ኢየሱስ ክርስቶስ አማኑኤል የተባለውን ሰው የሆነውን አምላክ ለማመስገን ርቱ ከሰማይ ሰማያት መውረዱን ለመዘከር የሚጾም ጾም ነው። ጌታችን ጾመ ከማለት አስቀድሞ ከሰማይ ሰማያት መውረዱን ከድንግል ማርያም መወለዱን መናገር አስፈላጊ ነውና የመጀመሪያው ሳምንት ዘወረደ ተብሏል። አንተ በሰማይ አለ በምድርም በባህርም በየብስም አለ የተባለውን በሰማይ በምድርም ምሉ የሆነውን አምላክ ወረደ መጣ ብሎ መናገር ሰው ሆነ ማለት ነው። ሰው ሆኖ መገለጡን ለማስረዳት ነው እንጂ መውረድ መውጣት የሚባል ቃል በሁሉም ምሉ ለሆነው መለኮት አይስማማውም። ቃላቱ ሰውኛ አነጋገርን የሚያመለክቱ ናቸው። መተርጎምን አበው ሲተረጉሙ ዘወረደ ማለት ሰው ሆነ ማለት ነው ብለው ይተረጉማሉ። አምላካችን ሰው ከሆነ በኋላ መጣ፣ ሄደ፣ ወረደ፣ አረገ የሚሉ ቃላት ይስማሙታል። ምልአቱን ሳይለቅ በሰው አካል ተወስኖ ታይቷልና። ስለዚህም ወረደ እግዚአብሔር ሰው ሆኖ መገለጡን፣ አረገ ደግሞ የሰውነቱን ሥራ ፍጻሜውን መፈጸሙን ያሳያል። አረገ ስንል ቀድሞ በሰማይ የለም ማለታችን አይደለም። አምላካችን ኢየሱስ ክርስቶስ በመለኮቱ በዓለሙ ሁሉ ምሉ ነውና። ጾሙን ሐዋርያት ስያሜውንና ምስጋናውን ሥርዓቱን ቅዱስ ያሬድ አዘጋጅቷል። ቅዱስ ያሬድ ትንቢትን በንባብ ሐዋርያት ደግሞ በስብከት ሊቃውንት በትርጓሚ መላእክትን በዜማ ይመስላቸዋል። ቅዱስ ያሬድ የመላእክትን የምስጋና ሥርዓት ወደ ምድር አምጥቷል። የነቢያትን ትንቢት የሐዋርያትን ስብከት በሚገባ ተርጉሞ አብራርቶ አመስጥሮ አዘጋጅቷል። ሐዋርያት ጾሙን ጾመው የጾም ሕግ ደንግገዋል። ቅዱስ ያሬድ ለጾሙ ስያሜ ሰጥቶ ምስጋና ከሥርዓቱ አዘጋጅቶ አቅርቧል። ቤተ ክርስቲያናችንም የመጀመሪያውን የዐቢይ ጾም ሳምንትን ዘወረደን ስያሜ እንደ ቅዱስ ያሬድ ከሐዋርያት ተቀብላ ታስተምራለች።